በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። አድማጭ ተመልካቾቻችን ይህ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን ስርጭት ተዘጋጅቶ የቀረበላችሁ ዕቅበተ እምነት የተሰኘው መርሃ ግብራችን ነው። በዛሬው መርሃ ግብራችን ለረጅም ጊዜ በሀገራችን ላይ አከራካሪ ሆኖ ስለቆየው በነገረ ክርስቶስ ላይ የሚነሳ ጥያቄ ነው። ያም ይፈርዳል ይማልዳል የሚለው ነው። በሱ ላይ እንወያያለን። እንግዳችን ራሳቸውን ያስተዋውቃሉ። ኢዮብ ይመኑ እባላለሁ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በጽርሐ ጽዮን ሐዋርያትና ጎላ ቅዱስ ሚካኤል ቤተክርስቲያን አገልጋይ ነኝ። በተጨማሪም መምህር ኢዮብ ይመኑ በመላው ኢትዮጵያ ሰባኪ ወንጌል ናቸው። ዛሬ በጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ላይ እየተነሳ ያለውን ያለ ስሙ ስም ያለ ቅጽሉ ቅጽል የተቀጸለለትን ቃል እንነጋገርበታለን። ቆይታችሁ ከኛ ጋር እንዲሁም በድጋሚ በታላቅ አክብሮት እንጋብዛለን። አድማጭ ተመልካቾቻችን ባለፈው ሳምንት ከመምህር ኢዮብ ይመኑ ጋር ስለ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ፈራጅ ነው ወይስ አማላች በሚል ርዕስ የዘመኑ ቅዱስ መጽሐፍን ሳያስተውሉ ሐሳባቸውን ደረጃ በደረጃ እየለዋወጡ ለመጡ ወገኖች መልስ ሰጥተን ነበር። የዚያን ቀሪ ክፍል አሁን ይዘን ቀርበናል። ቆይታችሁ ከኛ ጋር እንዲሁም በታላቅ አክብሮት እንጋብዛለን። ወደ እርሷ ወደ ሰማይ ገባ። ወደ ሰማይ የመግባቱ ጉዳይ ምንድን ነው? በጣም ጥሩ። ብዙዎች እውነት ለመናገር ይመስላል እንዲሁ ሲያዩት ወደ ሰማይ ገባ የሚለው ቃል እውነትም ወደ ሰማይ ገብቶ እየታየ ይማልዳል ለማለት ያደርሳቸው ይሆን እንጃ። ግን እነዚህን ቃላት በጥንቃቄ እስካልተረጎሙ ድረስ ይሳሳታሉ። ታዲያ ምንድን ነው አሁን የሚለውን ቃል ከተረጎመን ይታይ ዘንድ የሚለውን ቃል ካሳየ ወደ እርሷ ወደ ሰማይ ገባ የሚለው የት ነው? ምንድን ነው ገባ የሚለው? እሷን ከመለስን በኋላ ሰማይ ወደሚለው እመጣለሁ። ገባ የሚለውን እኔ የወሎት መምህር እንዲህ ይላል። አሁን ይታይ ዘንድ ወደ እርሷ ወደ ሰማይ ገባ ይልና እንቀጥል ንባባችንን ቁጥር 25 ላይ ሊቀ ካህናትም በየዓመቱ የሌላውን ደም ይዞ ወደ ቅድስት እንደሚገባ ራሱን ብዙ ጊዜ ሊያቀርብ አልገባም ይላል። እዩ አሁን ንጽጽር ይጀምራል ከኦሪቱ ሊቀ ካህናት ጋር። የኦሪቱ ሊቀ ካህናት በየዓመቱ የሌላውን ማለት የእንስሳን ደም ይዞ ወደ ቅድስት እንደሚገባ፣ ቅድስት የሚላት የኦሪቷን መስዋዕት የሚሰውባትን መስዋዕት ማቅረቢያቸውን ነው ቅድስት የሚሏት። ደም ይዞ ወደ ቅድስት እንደሚገባ ይላል። ራሱን ብዙ ጊዜ ሊያቀርብ አልገባም ይላል። እዩ ገባ አለን መጀመሪያ። ገባ ካለም በኋላ ግን እንደ ኦሪቱ ሊቀ ካህናት ብዙ ጊዜ ሊያቀርብ አልገባም ይላል። ስለዚህ ገባ ያለው ራሱን ሊያቀርብ ነው ሆኖ ነው። እየሰሙኝ ነው? እዩ ገባ ይልና ራሱን ብዙ ጊዜ ሊያቀርብ ግን አልገባም ይላል። አንድ ጊዜ ነው የገባው ይላል። አንድ ጊዜ የገባው ይልቁንም ራሱን ብዙ ጊዜ ሳይሆን አንድ ጊዜ ሊያቀርብ የገባው የት ላይ ነው? ራሱን ያቀረበው በላይ በሰማይ ነው። ኢየሱስ ክርስቶስ ራሱን ያቀረበው እኮ ገባ የተባለው ደሙን ያፈሰሰው ስጋውን የቆረሰው ገባ የተባለው አንድ ጊዜ ብቻ ራሱን ያቀረበው መስቀል ላይ እንጂ ሌላ የት ነው? ራሱን ብዙ ጊዜ ሊያቀርብ አልገባም የሚለው አንድ ጊዜ ብቻ ነው የገባው። አንድ ጊዜም የገባው ራሱን ለማቅረብ ነው። ስለዚህ ገባ የተባለው ራሱን ሊያቀርብ መሆኑ ግልጽ ነው። ራሱን ያቀረበበት ቦታ ደግሞ የት ነው? በጣም ግልጽ ያደርግልናል። አሁንም ቀጥለን ንባባችንን እንሂድ። ምን ይላል ስናነብ? እንዲህ ይላል የሌላውን ደም ይዞ ወደ ቅድስት እንደሚገባ ራሱን ብዙ ጊዜ ሊያቀርብ አልገባም ይልና እንዲህ ቢሆንስ? እንዴት ቢሆን? ራሱን ብዙ ጊዜ የሚያቀርብ ቢሆንስ? ራሱን ብዙ ጊዜ ሊያቀርብ የገባ ቢሆንስ ይልና ዓለም ከተፈጠረ ጀምሮ ብዙ ጊዜ መከራ ሊቀበል ባስፈለገው ነበር ይላል። ስለዚህ ገባ የተባለው መከራ ሊቀበል ነው። መከራ በመቀበሉ ምክንያት ራሱን ሊያቀርብ ነው። መከራ የተቀበለው ደግሞ በሰማይ አይደለም፣ በቀራንዮ መስቀል ላይ። ስለዚህ ገባ ሚለን ራሱን አንድ ጊዜ ብቻ ወዳቀረበባት ይልቁንም ደጋግሞ ወደማያቀርብባት መስቀል ነው የገባው። ለዚህ ነው ገባ የተባለው ራሱን ለማቅረብ መሆኑ ግልጥ የሆነው። ይሄ በጣም የሚያረጋግጥልን እንዲህ ቢሆንስ
ዓለም ከተፈጠረ ጀምሮ ብዙ ጊዜ መከራ ሊቀበል ባስፈልገው ነበር። መከራ የተቀበለው አንድ ጊዜ ነው። ያም በቀራንዮ የገባው 33 ዓመተ ምህረት ላይ ተጠናቋል። አለቀ። የገባው መስቀል ላይ ነው። ይሄንን ቅዱስ ዮሐንስ አፈወርቅ የኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መተርጉማንም ይሄንን ግልጽ አድርገው ተርጉመውልናል። ሁለቱንም ተራ በተራ አላቅም። ምን ይላሉ የኛ ሊቃውንት ዕብራውያንን ሲተረጉሙ ምን ይላሉ? ወደ ደብተራ ኦሪት ወደ ቅድስት የገባ አይደለም ይል የለ ወደ ደብተራ ኦሪት የገባ አይደለም። በበግ ደምና በፍየል ደም በዋኖስ ደም በጨረባ ደም ይገቡ እንደነበሩት እንደ ኦሪት ካህናት በሌላ ደም የገባ አይደለም። ወደ ኦሪት የገባ ወደ ደብተራ ኦሪት ወደ ኦሪት ድንኳን የገባ አይደለም ይሉና ወደ መስቀል ገባ እንጂ ብለው ተርጉመውልናል። አንድ ሊቁ ቅዱስ ዮሐንስ አፈወርቅ ደግሞ ይህን ሲተረጉም ምን ይላል? ገባ ያልነው ይላል ስለ ሰውነቱ ነው ብለን መልሳለን። ወደ መስቀል ገባ ማለት ነው ይልና በመስቀል ተሰቅሎ ታየ ማለት ነው ይላል። እዩ አሁን ስለኛ ይታይ ዘንድ ደርሶ ወደ ሰማይ ገባ ያለው በመስቀል ተሰቅሎ ታየ ማለት ነው። አጠቃላይ አውዱን አንብቦ ነው እንጂ መጽሐፍ ቅዱስን መተርጎም መጽሐፍ ቅዱስን ነጠላ ጥቅስ ወስዶ ፕራይቬትሊ ጀጅ ማድረግ አይገባም። ዋን ፋክት ዋን ዴፊኒሽን ለአንድ እውነት አንድ ጥቅስ ብቻ ነው ያለው አይባልም። ሙሉውን ማንበብ ይገባል። ለዚህ ነው ሊቁ ዮሐንስ አፈወርቅም በመስቀል ተሰቅሎ ታየ ማለት ነው። ወይም ወደ ደብተራ ኦሪት የገባ አይደለም ወደ መስቀል ገባ እንጂ ወይም ወደ መስቀል ገባ ማለት ነው ብለው የተረጎሙት ግልጽ። እንዲህማ ቢሆን ኖሮ ዓለም ከተፈጠረ ጀምሮ ብዙ ጊዜ መከራ ሊቀበል አሁን ግን በዓለም ፍጻሜ ራሱን በመሰዋት ኃጢአትን ሊሽር አንድ ጊዜ ተገልጧል ያለው በመስቀል ላይ የታየውን መታየት ነው። ታዲያ ሰማይ ያላት ምንድን ነው? ጥሩ ጥያቄ ነው። ቅድም ያሉት ሰማይ ወደ ሰማይ የሚላት ታዲያ ለምንድን ነው? ሰማይ የወሎት ቅድስት ይላታል መስቀል። ምክንያቱም በደብተራ ኦሪት አንጻር ነው አሁን ኢየሱስ ክርስቶስ መስዋዕትም ሊቀ ካህንም ሆኖ እያቀረበ ያለው በደብተራ ኦሪት አንጻር ነው። ለዚህ ነው ቅድስት የሚላት። ለዚህ ነው ደብተራ ድንኳን የሚላት። ዕብራውያን ላይ ድንኳን እያለ የሚገልጸው በዚያች አንጻር ነው እያነጻጸረ ቅዱስ ጳውሎስ እየመጣ ያለው። ይቺ ደብተራ ድንኳን ደግሞ በሰማይ ባለች አንጻር የተተከለች ናት ይላል። ስለዚህ ሰማይ ብሎ መጀመሪያ ይገልጣታል። እዩ በኦሪቷም ደግሞ በሰማይ ባለች አንጻር ስለሚገልጻት ሰማይ እያለ ይገልጻታል። አንድ ሁለተኛው ኢየሱስ ክርስቶስ በመስቀል ላይ የሰራት ሰማያዊ ስራ ናት። ሁለተኛው ሶስተኛው ግን የክብር ባለቤት መድኃኒታችን ኢየሱስ ክርስቶስ የሞተው ምድር ላይ ቢሆንም ተላልኩ ምድር ስብ ሁሉ ሀቤ ከምድር ከፍ ከፍ ባልኩ ጊዜ ሁሉን እስባለሁ አይደል ያለው። ከምድር ከፍ ብሎ ዝቅ ብሎ አይደል የፈጸመው ሞቱን አይደል የተፈጸመችው ሞቱ ከፍ ብሎ ነው የተፈጸመው። እሷን ነው ሰማይ የሚላት። ለምንድን ነው ግን ከፍ ብሎ መፈጸም ያስፈልገው? የክብር ባለቤት መድኃኒታችን ኢየሱስ ክርስቶስ ሊቃውንት ይህን ይተነትናሉ። ምንድን ነው የሚሉት? በኪደተ በእግሩ በመመላለሱ ደሙን በማፍሰሱ ምክንያት ምድሪቷን ቀድሷታል በንዛሃተ ደሙ። አሁን መቀደስ ያለበት አየሩና ሰማዩ ደግሞ መቀደስ አለበት። ስለዚህ ከምድር ከፍ ብሎ በመስቀል ላይ ተሰቅሎ ወደ ሰማይ የሚወስደውን መንገዳችንን መክፈት አለበት። እንደውም ሊቁ ቅዱስ አትናቴዎስ ምን ይላል? ወደ ሰማይ የሚወስደውን መንገዳችንን በሙሉ አጋንንት አጥረውት ነበር ይላል። ለዚህ እኮ ነው ቅዱስ ጴጥሮስ በአየር ላይ ያሉ አጋንንት የሚላቸው እኮ ለዚህ እኮ። ስለዚህ በምድር ላይ ያሉ አጋንንትን ብቻ አይደለም በሰማይ አየሩን ያጠሩትን ወደ ሰማይ የሚወስደውን መንገድ የዘጉትንም አጋንንት ማዋረድና ድል ማድረግ ነበረበት ክርስቶስ። ስለዚህ ከመስቀል ላይ ከፍ ብሎ ወደ ሰማይ ከፍ ብሎ በመሰቀሉ ምክንያት ሰማይ ይላታል ይላሉ ሊቃውንት። እንደውም ለዚህ ነው ቅዱስ ሉቃስ ሰይጣን እንደ መብረቅ ከሰማይ ሲወድቅ አየሁ የሚለው። ድል ነስቶታል፣ ስፍራ አሳጥቶታል። አንዱ ይሄ ነው። ሌላኛው ግን ሰማይ የሚለው ዘይቤያዊ አጠቃቀም ነው ይላሉ አባቶቻችን። ለምሳሌ እመቤታችን ቅድስት ድንግል ማርያምን ዳግሚት ሰማይ እንላታለን። ኢየሱስ ክርስቶስ ፀሐያችን ወጥቶባታልና ሰማይ እንላታለን። ቤተ ክርስቲያንን ሰማይ ይላታል ዮሐንስ አፈወርቅ። ምክንያት ቤተ ክርስቲያን ሰማያዊት ናት፣ ራሷም ሰማይ ናት ይላል ዕብራውያንን ሲተረጉም። ሰማያዊ ስራ የምትሰራ ወይም ሰማያውያን የምታደርገን ራሷ ሰማይ ናት። አባ ጊዮርጊስ ዘጋስጫ ቤተልሔም ሰማይ ሆነች፣ ሰማይም ቤተልሔም ሆነች ይላል። ምክንያቱም ሰራዊተ መላእክት ከሰዎች ጋር አመስግነውባታል። ስብሐት እግዚአብሔር ደርሶ ሰማይ ብሎ መስቀልንም ሰማይ የሚላት ለዚህ ነው አባታችን። ሁለተኛ ጊዜ ያለ ኃጢአት ይታይላቸዋል የሚለውን ያለ ኃጢአት እየታየ ይማልዳል ይላሉ። ለዚህስ ምንድን ነው መልሰዎት?
ይኸውልዎት እጅግ ትልቁ ስህተት ደግሞ የሚያርፈው እዚህ ጋር ከላይ ጀምረን መተናል፣ እያነበብን መተናል። የመጀመሪያው አንደኛው ጊዜ የሚለው እዩ፣ ነገር ግን በእግዚአብሔር ፊት ስለኛ አሁን ይታይ ዘንድ ወደ እርሷ ወደ ሰማይ ገባ። ሊቀ ካህናትም በየዓመቱ የሌላው እንደሚይዝ ወደ ቅድስት እንደሚገባ ራሱን ብዙ ጊዜ ሊያቀርብ አልገባም። እንዲህ ቢሆንስ ዓለም ከተፈጠረ ጀምሮ ብዙ ጊዜ መከራ ሊቀበል ባስፈለገው ነበር ይልና አሁን ግን በዓለም ፍጻሜ ራሱን በመሰዋት ኃጢአትን ሊሽር አንድ ጊዜ ተገልጿል ካለ በኋላ ለሰዎችም አንድ ጊዜ መሞት ከእርሱ በኋላ ፍርድ እንደተመደበባቸው እንዲሁ ክርስቶስ ደግሞ የብዙዎችን ኃጢአት ሊሸከም አንድ ጊዜ ከተሰዋ በኋላ ያድናቸው ዘንድ ለሚጠባበቁት ሁለተኛ ጊዜ ያለ ኃጢአት ይታይላቸዋል ይላል። እዩ፣ በመጀመሪያው መገለጥ ኃጢአታችንን ተሸከመና ደዌያችንን ተቀበለና በመስቀል ላይ ተገለጠልን። ይሄ በአንደኛው ጊዜ መገለጥ የሆነልን ነው። የብዙዎችን ኃጢአት ሊሸከም አንድ ጊዜ የሚለው ይሄንን ነው። ቁጥር 28 ይሄ በመጀመሪያው መገለጥ ኃጢአታችንን ተሸክሞ የተገለጠው መገለጥ ነው። ሁለተኛ ጊዜ የሚለው ግን ያለ ኃጢአት እየታየ በሰማይ ይማልድልናል የሚለውን ሐሳብ የሚያፈርሰው ሁለተኛ ጊዜ የሚለው ግን በዕለተ ምጽአት ሲመጣ ኃጢአታችንን ተሸክሞ የሚመጣ አይደለም። ያለ ኃጢአት ይገለጥላቸዋል፣ ያለ ኃጢአት ይታያቸዋል። የወጉት ሁሉ ያዩታል አይልም። ያን የሚመጣው ኃጢአታችንን ሊሸከም እንደ ቀደመው በበደላችንና በኃጢአታችን ሊፈረድበት አይደለም የሚመጣው፣ ሊፈርድ ነው የሚመጣው። እንደውም ራሱ ግልጽ ነው የሚያደርግልን። ምን ይላል? የብዙዎችን ኃጢአት ሊሸከም አንድ ጊዜ ከተሰዋ በኋላ ያድናቸው ዘንድ ለሚጠባበቁት ይላል። የኢየሱስ ክርስቶስን ክብር መገለጥ እየተጠባበቅን አይልም። ይሄ እኮ በሁለተኛው ጊዜ በምጽአት የሚሆን ነው። ደግሞ ሌላ ምን ይላል? የእግዚአብሔር ቃል እጅግ ግልጽ የእግዚአብሔር ቃል እኮ አለ። መገለጡን መጠባበቃችን ሊያድነን እኮ ነው እንጂ ሊያማልደን አይደለም። እንዴት ነው? ቆይ ሁለተኛ ጊዜ በዕለተ ምጽአትም ሲመጣ ያለ ኃጢአት ያማልደናል ማለት እንደምን ያለ ነውርና የሚያሳፍር ነገር ነው። እንደገና በዕለተ ምጽአትም ሊያማልደን ነው ማለት ነው። ይኸውልዎት አንድ ሁለት የእግዚአብሔርን ቃላት ጥቅሶች መመልከት እንችላለን። ቅዱስ ጳውሎስ ምን ይላል? ከሚመጣው ቁጣ የሚያድነንን ከሰማይ ተጠብቁ ዘንድ ይላል። እዩ፣ ከሰማይ የምንጠብቀው ያድናቸው ዘንድ ለሚጠባበቁት ነው የሚለው። ያድነን ዘንድ የምንጠባበቀው ከሚመጣው ቁጣ ያድነን ዘንድ የምንጠባበቀው ኢየሱስ ክርስቶስን በዕለተ ምጽአት ይሄንን ነው ሊያድነን እንጂ እንዴት ሊያማልደን እንጠብቀዋለን ብለን እኛ የምንሞገተው። ስለዚህ ያለ ኃጢአት ይታይላቸዋል ማለት እንደ ቀድሞ ኃጢአት ተሸክሞ የሚገለጥ አይደለም። ይልቁኑ በኃጢአታችን ላይ ሊፈርድ፣ ኃጢአተኛ ሆነን ከተገኘ ሊፈርድብን፣ ከኃጢአት ነጽተን ተጠብቀን ከቆየነው ደግሞ ሊያድናቸው ዘንድ ለሚጠባበቁት ሁለተኛ ጊዜ ያለ ኃጢአት ይገለጥላቸዋል፣ ያለ ኃጢአት ይታያቸዋል ነው እኮ የሚለን። ይሄንን ትርጓሜያችን ዳግመኛ ያድናቸው ዘንድ ተስፋ ለሚያደርጉት ሰዎች ኃጢአት የሌለበት ሆኖ ይታያቸዋል ነው የሚለው። ለሚያድነን ይህንን ሁለቱንም መገለጥ ቅዱስ ጳውሎስ ዕብራውያን ላይ ብቻ አይደለም ለቲቶም በጻፈለት መልእክት ላይ ሁለቱንም መገለጥ ገልጿል። ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል ካለ በኋላ ይሄ የመጀመሪያው መገለጥ ነው። ጸጋው ተገልጧል ካለ በኋላ ይህም ጸጋ ኃጢአተኝነትንና ዓለማዊ ምኞትን ክደን የተባረከውን ተስፋችንን እርሱም የታላቁን የአምላካችንን የመድኃኒታችንን ክብር መገለጥ እየጠበቅን ይላል። ስለዚህ የምንጠብቀው የሁለተኛውን መጠበቅ ነው። እሱ እንደ ቀድሞ ሊያማልደን የሚመጣ አይደለም። ስለዚህ ያለ ኃጢአት ይታይላቸዋል። ይሄ ለማማለድ መተርጎም እጅግ ከባድ የሆነው ክህደት ነው። እንደውም አንዲት ልጅ እኛ ቤት ያስታውሱ ከሆነ እኛ ጋር የነበረች አንዲት ልጅ አንድ መዝሙር ይሄን የተመለከተ መዝሙር በትምህርት ጥቅስ አድርጉልኝ አቅርባ ነበር። ያስታውሱ ከሆነ ሊቀ ካህን የሚል እና ሁሌ ሳስበው ይገርመኛል። ምን ትላለች? አንዴ ለዘላለም ደግሞ ፈሶልኛል፣ አሁን ያለ ኃጢአት ውዴ ይታይልኛል ብላ ጽፋ ነበር። ማነው ዘምራ ነበር። በጣም ይገርሞታል። እዚች ሁለት ስንኝ ውስጥ ራሱ የታጨቀ ስህተት ነው ያለው። አንደኛው አሁን ያለ ኃጢአት ብላለች። መጽሐፍ ቅዱስ እኮ አሁን ያለ ኃጢአት አይደለም የሚለው፣ ሁለተኛ ጊዜ ያለ ኃጢአት ይታይላቸዋል። አሁን ያለው የመጀመሪያው ኃጢአታችንን ተሸክሞ ነው። ሁለተኛ ጊዜ ያለ ኃጢአት ነው። አሁን ያለ ኃጢአት ውዴ ይታይልኛል የሚል የለም።
ሁለተኛ ጊዜ ያለ ኃጢአት ይታይላቸዋል። ዕለተ ምጽአትን ነው የሚያመለክተው። እንደውም ጠርጠሉስ የተባለው ሊቅ የኢያሱን ጥምጥም ለዚህ ምሳሌ አድርጎ አቅርቧል። አንድ ጽሑፉ ላይ ሊቁ ቱርቱሊያን ምን ይላል? የኢያሱ ጥምጥም መጀመሪያ እድፋም ነበር ይላል፣ የካህኑ ኢያሱ ጥምጥም። ከዚያ በኋላስ ንጹሕ የሆነ ጥምጥም ጠመጠመ ይላል። ይሄን ለመጀመሪያው መገለጥና ለሁለተኛው መገለጥ ምሳሌ አድርጎ አቅርቧል። የመጀመሪያው መገለጥ ኃጢአታችንን እሱ በደልና ነውር ሳይኖርበት ስለ የኛን በደል የኛን ኃጢአት የተሸከመው ኃጢአታችንን ተሸክሞ ያለው የመጀመሪያው ነው፣ የኢያሱ ጥምጥም መቆሸሹ። ከዛ በኋላ ደግሞ የኢያሱ ጥምጥም መንጻቱን ደግሞ የሚያመለክተን የጌታችን መድኃኒታችን ኢየሱስ ክርስቶስ ያለ ኃጢአት ይታይላቸዋል፣ ኃጢአት የሌለበት ሆኖ ይገለጥላቸዋል። በነገራችን ላይ አሁን የሊቃውንት ጉባኤ በቅዱስ ሲኖዶስ የሚጸድቀው የሊቃውንት ጉባኤ ይሄን መጽሐፍ ቅዱስ ቢያነቡት ይገለጥላቸዋል ብሎ ነው ያስቀመጠው። ይገለጥላቸዋል መገለጥን ነው የሚያሳየው እንጂ መማለድን መለመንን እየታየ ማገልገልን አይደለም የሚያሳየው። ይሄ የሚያሳየን መገለጥን በሁለተኛው ዘመን እንደ መጀመሪያው ሰው ሆኖ መምጣትን ሳይሆን በክብር የሚገለጠውን የሁለተኛው የዕለተ ምጽአቱን መገለጥ እንጂ ማማለድን አይደለም የሚያመለክተው። እንዴት አድርጎ ነው በዕለተ ምጽአት ሊያማልደን እንደገና የሚቆመው? ይሄማ ስህተት ነው። ስለኔ በቀራንዮ የፈሰሰ ንጹሕ የሚሆን የመሲህ ደም ስለኔ ይጮሃል የሚለውን ከቅዳሴ አትናቴዎስ ላይ ጠቅሰው ይናገራሉ። ይሄ ደሙ ያማልዳል ማለት ነው። ይጮሃል ማለትስ ምንድን ነው? በተጨማሪ አዋልድ መጽሐፍትን አንቀበልም ብለው ዘግተዋል። የሚደግፋቸው መስሎ ሲታይ ደግሞ አዋልድ መጽሐፍትን ይቀበላሉ። ይሄ ስለ ክርክር ያስኬዳሉ ወይ? እውነት ለመናገር የተምታታ ሀሳብ እንዳላቸው የሚታየው ይሄ ነው። በኢትዮጵያ ኦርቶዶክሳዊት ቤተክርስቲያን በትምህርቷ ሁሉ መለዋወጥም መቀያየርም መታደስም የሌለባት የጸናች መሆኗ የሚገለጠው ሁሉንም በምታስተምርበት አውድ ተርጉማ አብራርታ ነው የምትመሰክረው። እነዚህ ወገኖች ግን መጽሐፍ ቅዱስ ላይ ያለው ማብራሪያ ሲያጥራቸው ከፈለጉ እኛ ጋር ይመጡና እሱንም እኮ በቅጡ አይደለም የሚወስዱት። ነጠላዋን ጥቅስ ብቻ ነው የሚወስዷት፣ ወይም ነጠላዋን ነባቧን ብቻ ነው ለነሱ እንዲመቻቸው አድርገው ነው ይዘው የሚሮጡት። ይሄ ነው አሁን ወደ በለጠ ስህተት እየዳረጋቸው ያለው እና እኔ ከጠቀሱም በቅጡ ሙሉውን ከመጀመሪያው እስከ መጨረሻው አንብበው ምን እንደሚል ተረድተው መጥቀስ ነው የሚገባው። የትኞቹንም የቅዱሳት መጻሕፍት ማብራሪያዎችን፣ ድርሳናትን፣ አዋልድ መጻሕፍትን የጠቀሱባቸው አውዶች ሁሉ ስህተት የምናገኘው ለዚህ ነው። ለሐሳባቸው መደገፊያ የሚመስላቸውን ሁሉ ዘንጥለውና ነቅሰው ስለሚወስዱ ነው። ይሄ ለክርክርም ለውይይትም አይጠቅምም፣ ለሕሊናም ለሞራልም ለስነ ምግባርም አይበጅም፣ መገለጡ ደግሞም አይቀርም። ስለዚህ በጥልቀት ነገሩን መመርመርና ሰከን ብሎ ማሰብ ነው የሚመከረው። ታዲያ ይሄ የቅዳሴ አትናቴዎስ ንባባት ምንድን ነው የሚሉት? ይህን በተለይ በኦርቶዶክሳዊት ቤተክርስቲያን ውስጥ ነበር የሚሉ መጻሕፍቱንም ቅዳሴውንም የሚያውቁ ሰዎች ሲጠቅሷቸው ነው የምናየውና እኛ በሰከነ መንገድ እንዲመረምሩት ነው የምንጋብዛቸው። የበለጠ ሊቃውንቱ ደግሞ የበለጠና ተራቀው እንደሚያብራሩት እያመንኩ እኔ ግን እንደው እንደ ቅምሻ እንደ ልጅነቴ ለወገኖቼ በጎ የቅንነት ጥሪ ለማቅረብ እነዚህን መጻሕፍት በቅንነት እንዲረዷቸውና እንዲመረምሯቸው ጋብዛለሁ። ስለ እኔ በቀራንዮ የፈሰሰው ንጹሕ የሚሆን የመሲህ ደም እነሆ ስለ እኔ ይጮሃል የሚለው ታዲያ ደሙ ስለ እኛ እያማለደ አይደለም? ምንም ምልጃ ልንለው አንችልም። ታዲያ ይሄንን ምንድን ነው የምትሉት ብለው ያቀርባሉ። ስለ እኔ ይጮሃል ይላል። በአፋቸው ስጋውን በበሉ ደሙን በጠጡ ጊዜ ጩህ የሚል ቃልም አብረው ከዚህ ጋር ያነሳሉ። ታዲያ ይሄ ምልጃ አይደለም ምንድን ነው የሚለው ብለው ያነሳሉ። ስለዚህ እነዚህን በጥቂት ቃላት ለማብራራት እኔ በጣም የምመክረው ይህንኑ የጠቀሱትን መጽሐፍ ታግሰው እንዲያነቡት ነው። ጥቂት ነጥቦችን ላንሳ። የመጀመሪያው ነገር ሙሉውን ሐሳብ መረዳት ነቅሶ ከማውጣት ስለሚጠቅማቸው እኔ ስለ እኔ በቀራንዮ የፈሰሰው ንጹሕ የሚሆን የመሲህ ደም እነሆ ስለ እኔ ይጮሃል ካለ በኋላ ምንድን ነው ያስከተለው ንባቡ? እሱን ላንብበው። እንዲህ ይላል፣ ይህ የሚናገር ደም የኔን የባሪያን ኃጢአት የሚያስተሰርይ ይሁን ነው የሚለው። ስርየት የሚሰጠኝ ይሁን፣ ይቅርታ የሚሰጠኝ ይሁን፣ የሚያድነኝ ይሁን።
ነው እኮ የሚለው እንጂ የሚያማልደኝ ይሁን እኮ አይደለም የሚለው። በአንድም ቦታ ደሙ የሚያማልድ ነው የሚል የለም መጽሐፋችን ላይ። እንደውም በተቃራኒው ነው ያለው። በኋላ ጠቅሰዋለሁ። በአንድም ቦታ የለም። በአንድም ቦታ የለም። በመጽሐፍ ቅዱስም ላይ የተጻፈው እኮ ነው። ይሄ ነው እኮ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል አይደለም የሚለው። የምንነጻበት ነው እንጂ እንደገና ለማንጻት የሚጮህ የሚለምን እኮ አይደለም። ደሙ መለኮት የተዋህደው በመሆኑ ደሙ በራሱ ለማንጻት ስልጣን ያለው እኮ ነው። ስሉጥ ይሆንክ አይደለም የሚለው መጽሐፍ። ስልጣን ያለህ አይደለም የሚለው። ደሙ የኢየሱስ ክርስቶስ ደም ከኃጢአት ያነጻል እኮ። ደሙ ለማንጻት በቂ በመሆኑ እኮ ነው በራሱ ደም አነጻን የሚለው ቅዱስ ጳውሎስ ዕብራውያን ምዕራፍ 1 ቁጥር 3 ላይ በራሱ ደም አነጻን እኮ ነው የሚለው። ጌታችን ያዳነን በማዳኑ በማንጻቱ እንጂ እኮ በማማለዱ እኮ አይደለም ያዳነን። ለዚህ እኮ ነው ሁሉም በስልጣኑ ቃል እየደገፈ የሚለው። ስለዚህ የደሙን ስልጣን መካድ ነው ይሄ። የደሙን ኃይል መካድ ያከበሩ እየመሰላቸው እየካዱት ነው እንደውም ያሉት። አንድ ነገር እናስታውስ። በብሉይ ኪዳን ውስጥ የነበረው ደሙ ሲረጭ ስርየት ይገኝ የነበረው ከእግዚአብሔር ነው የሚገኘው። በብሉይ ኪዳን የነበረው ደሙ ስርየት ነው የሚያስገኝ የነበረው። ስርየቱን የሚሰጠው እግዚአብሔር ነው። አሁን ግን የኢየሱስ ክርስቶስ ደም ግን ራሱ ነው የሚያነጻ፣ ራሱ ነው የሚያድነን። ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ነው የሚለው። የዘላለም ሕይወት የምናገኝበት ደም ነው፣ አማላጅ ደም አይደለም ያለው። እንደውም መጽሐፋችን አምነው ከእርሱ ለሚቀበሉት ሕይወትና መድኃኒት የኃጢአት ማስተሰሪያ ሊሆን የሚሰጥ ደም ነው የሚለው። ይህንንም ጭምር አብሮ ነው ማንበብ የሚያስፈልገው። ይህንንም ጭምር በራሱ ሕይወት የሚሰጥ እኮ አማላጅ አይሆንም። እውነት ለመናገር አማላጅ እኮ በራሱ የሌለውን ከሌላው የሚያስገኝ አይደል እንዴ? አማላጅ እኮ እሱ ማይችለውን ሌላው የሚያሰጥ አይደል እንዴ? አማላጅ እኮ ከሱ በላይ የሆነውን ነገር ለምኖ ተለማምጦ አስፈቅዶ የሚያመጣ አይደል እንዴ? ይሄ እኮ በራሱ ሕይወት የሚሰጥ ነው። የኢየሱስ ክርስቶስን ሥጋ አንድ ጊዜ ፈጽሞ በማቅረብ ተቀድሰናል እኮ ነው የሚለው። መለኮት የተዋህደው ነፍስ የተለየው አይደለምን? ለዚህ ነው ደሙ ያማልዳል የማትለው ቤተ ክርስቲያን። ያነጻናል፣ ስርየት ይሰጠናል፣ ይቅርታውን ያድለናል። አሁን ሰው ከክርስቶስ ጋር ልታረቅ ቢል ኃጢአት ሰርቶ ወደ ካህን ይቀርባል፣ መስዋዕቱን ይቀበላል፣ ይታረቅ እንጂ ኢየሱስ ክርስቶስ አሁንም እየደጋገመ ለማስታረቅ ወደ ሰማይ ይሄድ አይደለም እኮ ኢየሱስ ክርስቶስ። የምንታረቅበትን አንድ ጊዜ ለዘላለም የሰራውን ስራ እስከ ዕለተ ምጽአት ያድን ዘንድ ለቤተ ክርስቲያን ሰጥቷል። ስልጣነ ክህነትን ከመስዋዕት ጋር ሰጥቷል። ስልጣንን ተልእኮን ከስልጣን ጋር አብሮ ሰጥቷል። ቤተ ክርስቲያን መስዋዕቱንም ክህነቱንም በፍቅር ተቀብለዋለች። ቅዳሴ በገባች ጊዜ ሁሉ ይሄንን ትሰራለች። ለዚህ ነው የቅዳሴው ቃል እነዚህን የሚለው ስለኔ በቀራንዮ የፈሰሰው ንጹህ ደምህ የሚለው ቅዳሴ ላይ ናት፣ ዓርብ ላይ ናት ቤተ ክርስቲያን የምትሆነው። ለዚህ ነው ሁሉ ጊዜ ይሄን የምትጠራው። የአንድ ጊዜ የዕለተ ዓርቡ ተልእኮን ነው የሚያነሳው። የወሎት በቅዳሴያችን ስጋን በበሉ ጊዜ ደምህን በጠጡ ጊዜ ጩህ የሚለው ስለኔ በቀራንዮ ይጮሃል የሚለው ዕለተ ዓርብ ላይ ስላል ቅዳሴ በገባች ጊዜ ሁሉ ቤተ ክርስቲያን ዓርብ ላይ ነው የምትቆመው። ወደ ኋላ ወደ ዓርብ ላይ ትሄዳለች። ወደፊት ደግሞ የዘላለም ሕይወት ላይ ትደርሳለች። የዕለተ ዓርቡን ንግግር የሚያነሳው ለዚህ ነው። መምህር ጥቂት ሐሳቦችን በተለይ ይሄን በጣም የሚደበድሙልን ሐሳቦችን ላንሳሎት። የወሎት ቅዳሴ አጥናቴዎስን በትዕግስት እንዲመረምሩት የምንፈልገው ለምንድን ነው? እዛው ቅዳሴ አጥናቴዎስ እነዚህን ነገሮች ያብራራል። ምን ብሎ ላንሳሎት? አንድ ሁለት ቦታዎችን ላንሳሎት። በዕለተ ዓርብ ባደረገው አገልግሎትና ተልእኮ የሚያድን እንጂ ኢየሱስ ክርስቶስ አሁንም ጩኸቱ የቀጠለ ደሙ አማላጅ የሆነ እንዳልሆነ የሚያመለክተው ምን ይላል? በዕለተ ዓርብ ያገለገለው አገልግሎቱ መንግሥተ ሰማያት ያወርሰናልና እንዲህ አለ ይላል። በዕለተ ዓርብ አንድ ጊዜ ባደረገው አገልግሎቱ ነው የሚያስገባን እንጂ ሁል ጊዜ ሲያገለግል ኖሮ አይደለም። በዕለተ ዓርብ ያገለገለው አንዱ አገልግሎት መንግሥተ ሰማያት ያወርሰናልና እንዲህ አለ ይላል። በሙሉ እያለ ያለው አንድ ጊዜ በዕለተ ዓርብ ያገለግለውን አገልግሎት የሚጠቁም እንጂ መንግሥተ ሰማያት አንድ ጊዜ ባደረገው ተልእኮ የሚያወርሰን ነው እንጂ ሁሉ ጊዜ ሲሰራ የሚኖር፣ ሁሉ ጊዜ ሲያስታርቅ የሚኖር፣ ሁሉ ጊዜ ሲያማልድ የሚኖር፣ ሁሉ ጊዜ መከራ ሲቀበል የሚኖር አይደለም። ሌላ ልጥቀስሎት። አሁንም ቀድሞ በሰራው ስራ የሚያወርሳቸው ስለሆነ ይላል። አንድ ጊዜ ነው በስራት የበቃው እሱ።
ለዚህ ነው በአፋቸው ሳለ ጩህ የሚለው። የዕለት ዓርቡን ያዘክራል። እንደውም በጣም እንዲያነቡትና በጣም እንዲያስተውሉት የምፈልገው ምንድነው? በዕለተ ዓርብ በተቀበለው መከራ አድኖናልና የዕለተ ዓርቡን ያዘክራል ነው የሚለው። ዕለተ ዓርብ ላይ ነው የሚያስታውሰው። ዕለተ ዓርብን ነው የሚያነሳው። የዕለተ ዓርብ ጩኸቱን ነው የሚያነሳው። ይሄንን ነው የሚለው። ይሄንን መጽሐፍ ቅዱስስ ይላል? አዎ ይላል። በእርሱ ሥራ ወደ አብ መግባት አለንና አይልም ቅዱስ ጳውሎስ? እርሱ በሰራው ሥራ አሁን በማስታረቅ ሥራ ጸንቶ አይደለም። ምክንያቱም መጽሐፍ ቅዱስ በሙሉ እንዳስታረቀን ነው እንጂ የሚነግሩን አሁንም እንደሚያስታርቀን ወደፊትም እንደሚያስታርቀን አይነግሩንም። በሞቱ በኩል አስታረቃቸው፣ በልጁ ሞት ታረቀን። መታረቁን ባገኘንበት በክርስቶስ ሆኖ ዓለሙን ከራሱ ጋር ያስታርቅ ነበርና ነው እኮ የሚለን። 4 የመጽሐፍ ቅዱስ ጥቅሶች እነዚህ ነው የሚያሳዩን። ያ ማለት አሁንም እያስታረቀን ነው ማለት አይደለም። አንድ ጊዜ በሰራው ሥራ እስከ ዕለተ ምጽአት ሲያድንበት ስለሚኖር ይሄንን ነው መጽሐፈ ቅዳሴያችንን በግልጽ የሚያስቀምጥ። እነዚህን ቃላት ስለኔ በቀራንዮ የፈሰሰ ንጹሕ የሚሆን የመስህ ደም ስለኔ ይጮሃል፣ ወይንም ደግሞ አፋቸውን በበሉ ጊዜ ጮህ የሚሉት ቃላት ዕለተ ዓርብን የሚያዘክሩ ናቸው ብለው ነው የደመደሙት። እንደውም ንባባቱን በቅንነት ጨርሶ ላነበባቸው ምን እንደሚል ያውቃሉ? እንዲህ ነው የሚሉት እኮ ንባባቱ። ጌታችን ሆይ አቤቱ እንለምንሃለን እንማልድሃለን እኮ ነው የሚለው። ጌታችንን ነው እኮ ተማላጅ አድርገው የሚያቀርቡት እነዚሁ መጻሕፍት። አማላጅ አድርጎ ቢያቀርበው ኖሮ መጽሐፈ ቅዳሴ ለምን እንደዚህ እንለምንሃለን እንማልድሃለን ለምን ይላል? በሙሉ እኮ ይሄንን ነው የሚለው። እንደውም በግልጥ አማላጆቹን እኮ ነው የሚያሳየው መምህር። እንደውም ይሄን ቅዳሴ አትናትዩ ስለኔ በቀራንዮ ፈሰሰው ንጹሕ የመሲህ ደም ይጮሃል የሚለውን በአፋቸው በገባ ጊዜ ጩህ የሚለውን ካነሳ በኋላ እንደውም የሚያማልዱት እነማን እንደሚሆኑ እሱን እንማልድሃለን ካለ በኋላ እነማን እንደሚያማልዱ ሲናገር ምን ይላል? ይቅር ይለን ይምረን ዘንድ ያን ጊዜ ለምኑልን አማልዱን፣ በእኛ ሥራ አይደለም በእናንተ ሥራ ነው እንጂ በምታጸይፍ ግብራችን አይደለም እንደ ፈጣሪያችን እንደ ቸርነቱ ነው እንጂ እያለ ካህናትን፣ ዲያቆናትን፣ ደጋግ ምእመናንን አማልዱን ሲል ነው የምናገኘው መምህር። ያ ማለት ምን ማለት ነው? መጽሐፈ ቅዳሴን ስለ እኔ ይጮሃል በአፋቸው ሳለ ጩህ የሚሉት ቃላት ቅዱስ ቁርባንን አማላጅ እያለው አይደለም። ታዲያ ምንድን ነው የምትለው ቤተ ክርስቲያን ካሉኝ 1-2 ግሩም ቃላት አሉ። ታዲያ መዝጊያችን እና ያማልዳል ካልሆነ ስርየት ማግኛ፣ ይቅርታ ማግኛ፣ ምህረት ማግኛ ከሆነ አማላጅ የማንለው ከሆነ ታዲያ ምንድን ነው የምንለው ካሉን ትምህርተ ሕዋት በግልጽ አስቀምጦልናል። ምንድን ነው የሚለው? የሚያድን ምግባችን እርሱ ነው፣ ፈውስነ ሲሳየነ የሚለውን የሚያድን ምግባችን እርሱ ነው። ከዛስ ስትየነ መኮንንነ የሚፈርድልን መጠጣችን እርሱ ነው ብሎ ነው እኮ የሚያስቀምጥ። የሚፈርድልን ይሄ ከመጽሐፍ ቅዱስ ጋር አብሮ ይሄዳል። አዎ አብሮ ነው የሚሄደው። እንዴት? ሳይገባው ይህን እንጀራ የበላ ወይም የጌታን ጽዋ የጠጣ ፍርድ ይበላል። ፍርድ ይበላል። ከፍርድ ጋር ነው። ለፍርድ እንዳትሰበሰቡ ተጠንቀቁ እኮ ነው የሚለው። ዕዳ አለበት እኮ ነው የሚለው። ከፍርድ ጋር እኮ ነው የሚያነሳው። መስዋዕቱን ባነሳ ቁጥር መፈራረጃ እኮ አድርጎ ነው ያስቀመጠው። የሚያድን እሳት ነው፣ ለአማጽያን ደግሞ የሚባላ እሳት ነው እኮ ነው የሚለው እንጂ እንዴት ነው አማላጅ የሚሆነው? የሚፈርድልን መጠጣችን። እንደውም ይሄንን ከመስዋዕቱ ጋር በግልጽ የሚነግረን ሐዋርያው ቅዱስ ጳውሎስ ነው። ያስታውሱ ከሆነ ምን ይላል? ዕብራውያን ምዕራፍ 10 ቁጥር 28 ላይ ንዑድ ክቡር የሚሆን ሐዋርያ የሙሴን ሕግ የጣሰ ቃል በቃል ላልለው እችላለሁ መግለጥ እንችላለን። 10:28 ዕብራውያን የሙሴን ሕግ የናቀ ሰው 2 ወይም 3 ቢመሰክሩበት ያለ ርኅራኄ ይሞታል። የእግዚአብሔርን ልጅ የረገጠ ያንንም የተቀደሰበትን የኪዳኑን ደም እንደ ርኩስ ነገር የቆጠረ የጸጋውን መንፈስ ያክፋፋ እንዴት ይልቅ የሚብስ ቅጣት የሚገባው ይመስላችኋል ይላል። እዩ የኪዳኑን ደም እንደ ርኩስ ነገር የቆጠረ ይላል። ደሙን እንደ ርኩስ ነገር የቆጠረ ማለት የዘላለም ሕይወት አያሰጥም ብሎ የሚያምን የኪዳኑን ደም እንደ ርኩስ ነገር የቆጠረ ኃጢአት እየሰራ ቢቀበል የኪዳኑን ደም እንደ ርኩስ ነገር የቆጠረ መለኮት የሌለው የተራ የሩቅ ብእሲ የተራ ሰው ደም ለሚመስለው አምላካዊ ኃይሉን የሚክደው ተራ ራት የሚያደርገው እውነተኛ መሆኑን የማያምን አማናዊ መሆኑን የማያምን እንደ ርኩስ ነገር የቆጠረ የሙሴን ሕግ የናቀ ያ ከሆነ ይሄ ደግሞ የሚብስ ቅጣት የሚቀበል ይመስላችኋል? ፍርድ እንዳለው ነው የሚያሳየው። ስለዚህ እንዴት አድርገን ነው የሚፈርድ መጠጣችን እርሱ ነው። ለፍርድ ተብሎ የተቀመጡትን አማላጅ ብለን ማትለው ቤተ ክርስቲያን ለዚህ ነው። መልካም መምህር፣ ግሩም ነገር ነው ያስተላለፉት ያስተማሩት።
እዚህ ላይ አንዲት ነገር ላነሳ ፈልጋለሁ። ጋቢ ሲታጠብ መጀመሪያ በሳሙና ቀጣይ ደግሞ እንዲነጻ ዱቄት ሳሙና ይጠቀማሉ። ሶስተኛ ላይ ደግሞ ያነጻል ተብሎ የሚታሰብ ሌላ ውህድ ይጠቀማሉ። በአንድ አይነጻም ነው። መድኃኒታችን ኢየሱስ ክርስቶስ ቀራንዮ ላይ ከዕለተ ረቡዕ ጀምሮ የከፈለው ዋጋ የሰውን ልጆች ሁሉ ኃጢአት ለማስተስረይ ብቁ አይደለም ወይ ነው ጥያቄው። ግሩም ነው እኮ። ብቁ ነው አይደለም? አንዱ ለዘላለም ነው የበቃል። ለዚህ እኮ ነው አሁን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አሁንም ኢየሱስ ክርስቶስ በሰማያት ያስታርቃል ያማልዳል የሚባል ከሆነ ብቁ አይደለም እያሉ። አዎ የቀራንዮ ያ መከራ ያ ዱላ ለምንድን ነው እስከ ሞት ድረስ የሚጨክን ሞት ለምን ተቀበለ? ሁል ጊዜ ለመስራትስ የኦሪት ሊቀ ካህናት ብቻ አይበቃም ነበረ ደጋግሞ ለመስራት? እንደውም ዮሐንስ አፈወርቅ እቺን ሲሉ አንድ ግሩም ቃል አስታወሱኝ። ብርቱ የሆነ መድኃኒት አንድ ጊዜ በመስራቱ ምክንያት ብርቱ መሆኑ ይታወቃል ይላል። ደካማ መድኃኒት ግን ሁል ጊዜ በመወሰዷ ምክንያት ደካማ መሆኑ ይታወቃል ይላል። ኢየሱስ ክርስቶስን ሁል ጊዜ ያስታርቀናል የሚል ሰው ቢኖር ደካማ ነው እያለው ነው፣ ብርቱ አይደለም እያለው ነው። እኛ ግን ከመቤታችን የቀጸልነው ከትምህርት ቤታችን ከመቤታችን ጉባኤ ቤት ያገኘነው ትምህርታችን ብርቱ የሆነ እርሱ በእኔ ታላቅ ስራ አድርጓልና ብርቱ ነው ካልን አንድ ጊዜ ብቻ መስራት ይበቃው። ሁል ጊዜ ለዘላለም አንድ ጊዜ ለዘላለም የሰራው ይበቃው። አድማጭ ተመልካቾቻችን የዕለቱን መርሃ ግብራችን እዚህ ላይ ስናጠናቅቅ ቀሪዎቹን መርሃ ግብራት እንድትከታተሉን በታላቅ አክብሮት በመጋበዝ ነው።